ሌላኛው ሶስተኛው ደግሞ ፊዕል አምር መብኒ የሚሆንበት ሶስተኛው ቦታ የቃላቱ የመጨረሻው ፊደል ሐርፍ ሊላ ከሆነ مثلا ሐርፍ ሊላ ምንላቸው አሊፍ ዋውና ያ ናቸው። ስለዚህ ከነዚህ ውስጥ አንዱ ለምሳሌ ኡስጁድ ስንል ዳልዋ ከነዚህ ውስጥ ነው አይደለም፣ አሊፍ ዋው ያ ከነዚህ ውስጥ ካልሆነ እንደነበረው ነው የምናደርገው። ላኪን ለምሳሌ ኡድዑ የሚለው ቃል ዳዓ የድዑ የሚለው ቃል ለምሳሌ የድዑ የሚለውን ቃል ብናመጣ የድዑ ይሄ ነው ቃሉ ሙዳሪዑ። ከዚህ ውስጥ አምርን ስናወጣ ዋዋ ምንድናት? የቃሉ የዳል አይን ዋው ነው አይደል? ስለዚህ ሐርፍ ሊላ ተገኘ። ስለዚህ እንዴት ነው ኢዕራባችን የሚሆነው? አምር ስናደርግ ይሄንን ቃል ኡድዑ ምን ይጣላል? ዋው ትጣላለች። ስለዚህ መብኒ ያለ ሐذፍ ሐርፍ ሊላ ይሆናል ማለት ነው። ሐርፍ ሊላን በመጣል መብኒ ይደረጋል ማለት ነው። ሌላም ማምጣት ይቻላል። ይሄ ዋው ነው። አሊፍ ከሆነስ ለምሳሌ የኽሻ ነበር አስሉ የኽሻ ነበር፣ መጨረሻው አሊፍ ነው። ይሄንን አምር በማድረግ ሰዓት ኢኽሻ ይሆናል ማለት ነው። አሊፏ ምን ትሆናለች? እዚህ ጋር የነበረችው አሊፍ ትወድቃለች ማለት ነው። ስለዚህ መብኒ ያለ ሐذፍ ሐርፍ ሊላ አለው። ሌላም ከተቀጠለበት ምን መጨረሻው ያም ከሆነ የቅዲ የሚለው ቃል የቅዲ የሚለው ቃል መጨረሻው ያ አለች ማለት ነው። እዚች ጋር እቺ ያ ናት። እቺ ያ አምር በመናረግ ሰዓት ምን እናደርጋለን? ኢቅ የነበረው ያ ይሄ የራሱ የዳዱ ነው። እዚህ ጋር የነበረው ያ ይወድቅና ኢቅዲ ይሆናል ማለት ነው። ግልጽ ነው አይደል? ኢቅዲ መብኒ ያለ ሐذፍ ሐርፍ ዒላ ይሆናል ማለት ነው። ስለዚህ ሶስቱንም በመጣል ስለዚህ የአንድ ቃል አምር ስናደርግ የአንድ ቃል የመጨረሻ ቃሉ ሐርፍ ሊላ ከሆነች ምን ተደረጋለች ማለት ነው? ትጣላልና መብኒ ያለ ሐذፍ ሐርፍ ሊላ ይሆናል ማለት ነው። طيب